صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلم صلوا عليه صلوا عليه. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ የአኼራ ወንድሞቼ እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ ዛሬም ከቃይዳ ኑራንያ አልወጣንም ማለት ነው። አደርሱ ታሚን ነው የምንማረው። አደርሱ ታሚን ስምንተኛውን ደርስ ሁሩፉል መድ ወሊን ስለሚሳቡ ፊደላቶች ማለት ነው። ሊን መድ ማለት የሚሳቡ ፊደላቶች ናቸው። ሊን ማለት ደግሞ ዘንበል አድርገን የምንቀራቸው ማለት ነው። ስለነሱ ነው የምንማረው። እስከ መጨረሻው ድረስ በደንብ አዳምጡኝ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት እወዳለሁ። ጀዛኩሙላሁ ኸይረን። ጠይብ الدرس الثامن حروف المد واللين حو ح ይሄ ሐ ከወሰጥ الحلق የሚወጣ ፊደል ስለሆነ ሐ ሑ ሒ አህ ብለን ነው የምንቀራው። حروف المد واللين طيب መጀመሪያ እዚህ ጋር አልመድ የመጀመሪያው መድ ነው። እዚህ ጋር የምታያችሁት ሁሉም የመድ ናቸው ማለት ነው። የመድ ጠቢዒ የሚባሉት ማለት ነው። በፈትሐ አሊፍ ሱኩን አሁን ይሄ አሊፉ እዚህ ጋር ቆም ያለው ይሄ መድ ነው ማለት ነው። መድ ጠቢዒ ነው። حروف المد يعني حروف المد الثلاثه ወይም ከحروف المد الثلاثه አንዱ ነው ማለት ነው። يعني አሊፍ ነው الالف الساكنه المفتوح ما قبلها የተባለው አሁን እዚህ ጋር አሊፍ ሳኪን ነው ማቀብሉ መፍቱህ ነው። እዚህ ጋር ደግሞ ዋው አለ ዋው ضم ሆኖ يعني ዋው ሳኪን ሆኖ المضموم ما قبلها ወይ ما قبله ከሱ በፊት ያለው ፊደል እንደምትመለከቱት ضم ነው። እዚህ ጋር ደግሞ ያ ሳኪን አለች ከሷ በፊት ያለው ፊደል ከስራ ነው። ስለዚህ ምን ይባላል? الالف الساكنه المفتوح ما قبلها والواو الساكنه المضموم ما قبلها والياء الساكنه المكسور ما قبلها እንደሚባለው ማለት ነው። ስለዚህ እነኚህ ሁሉም አሊፍም ዋውም ባም ዝጋ ያ حروف المد ናቸው ማለት ነው። በፈትሐ አሊፍ ሱኩን ضم واو سكون بو بابو كسر يا سكون بي بابو بي تا فتح الف سكون تا ضم واو سكون تو تاتو تا كسر يا سكون تي تاتو تي يعني የነኝ ፊደላቶች መውጫ የት እንደሆነ ከዚህ በፊት ያው ስለተነጋገርን መድገም አይጠበቅብኝም ማለት ነው። ታ ከየት ነው የሚወጣው፣ አሊፍ ከየት ነው የሚወጣው፣ ባ ከየት ነው የሚወጣው የሚለውን ያለፉት ደርሶች ላይ በደንብ ስላየናቸው ወደ ኋላ መለስ ብላችሁ ሙራጃ ማድረግ ትችላላችሁ ማለት ነው። طيب ثا فتح الف سكون ثا ضم واو سكون ثو ثاثو يعني ታ ላይ ምላሳችሁን ጫፏን ወጣ ማድረግን እንዳትረሱ ማለት ነው። ثا كسر يا سكون ثي ثاثوثي حا فتح الف سكون حا ضم واو سكون حو حاحو حا كسر يا سكون حي حاحوحي خا فتح الف سكون خا ضم واو سكون خو خاخو خا كسر يا سكون خي خاخوخي را فتح الف سكون را ضم واو سكون رارو را كسر يا سكون ري راروري را فتحة ሲሆንና ضمة ሲሆን ይወፍራል። ራሩ ተዛ ሪ ከስራ ስትሆን ደግሞ ትቀጥላለች ማለት ነው። ዛ فتح الف سكون ዛ ضم واو سكون زازو ዛ كسر يا سكون زازوزي طا فتح الف سكون طا ضم واو سكون طاطو طا كسر يا سكون طي طاطوطي ጣን በደንብ አወፍሩት ማለት ነው። ጦ ጦ ጡ
አጦ የቀልቀላ ፊደል ነው ማለት ነው። ጧ ወይንም ተቀልቀላ ፊደላቶች ውስጥ አንዱ ነው። እሺ ظ ፈትሐ አሊፍ ሱኩን ظ ظ ضم ዋው ሱኩን ዙ ظ ዙ ظ ከስራ ያ ሱኩን ዚ ظ ዙ ዚ ጠይብ ዟም እንደዚሁ ከሚወፍሩ ፊደላቶች ውስጥ አንዱ ነው ማለት ነው። ዟ ምላሳችሁን ጫፏን ወጣ ማድረግን አትርሱ። ያኔ ከዚህ ጋር ከዚህ እዛ ጋር ማለት ነው። ከዚህኛው እዛ ጋር እንዳይመሳሰል ማለት ነው። ዛ ሳይሆን ዟ እንዳይቀጥን ደግሞ ዛ እንዳይሆን ማለት ነው። የዳል ቅርጽ ያለው ዳል የሚመስለው ዛል እሱን እንዳይመስል ዛ ሳይሆን ዟ ያኔ ዛም ሳይሆን ዛም ሳይሆን ዟ ነው መሆን ያለበት። ዟ በወፍራሙ ظا ظو ظي فا فتح ألف سكون فا فا فتح ألف سكون فا فا ضم واو سكون فو فا فو فا كسر يا سكون في فا فو في فا فو في بزمن الكوكروت طيب ፋ የሚወጣው እንደሚታወቀው ከላይኛው ጥርሳችን ጫፍና ከታችኛው ከንፈራችን ነው። እኔ የታችኛው ከንፈራችንና የፊት ለፊት የላይኛው ጥርሳችን ጫፍ ይገናኛል ማለት ነው። ጫፍ በመገናኘት ፋ አፍ ይሄ ደግሞ እንደዚሁ የሐምስ ፊደል ስለሆነ አየር ይወጣል ማለት ነው። አፍ ፋ አፍ። እሺ ሀ ፈትሐ አሊፍ ሱኩን ሀ ይሄ ሀ ከአቅሰል ሐልቅ የሚወጣ ፊደል ነው። አቅሰል ሐልቅ ማለት ከደረታችን በኩል ያለው የጉሮሯችን መጨረሻ ላይ እንደ ጉርጓድ ነገር እንደ ጉሬ ነገር ያለችው ሸለቆ ነገሯ ከዛ ነው የሚወጣው ማለት ነው። እኔ በጣም መካበድ የለበትም ተብሎ እንደዚህ በጣም መካበድ የለበትም። ልክ ኖርማል በሆነ ሁኔታ በቃ እንደዚህ በቂ ነው ማለት ነው። ፈትሐ አሊፍ ሱኩን ها ضم واو سكون هو ها هو ها كسر يا سكون هي ها هو هي ها هو هي بزي መልኩን ቀራዋለሁ ማለት ነው። طيب يا فتح ألف سكون يا فتح ألف سكون يا ضم واو سكون يو يا يو يا كسر يا سكون يا يو يا ከወሰጠ ሊሳን ስለሚወጣ አይ ያ ምላሳችን የላይኛው ድዳችን ላይ በጣም አይላጠቅም። ከወሰጠ ሊሳን ቢወጣም ምላሳችን የላይኛው ድዳችን ላይ በጣም ጥፍ ብሎ አይጠጋም። ትንሽ መሃል ላይ ክፍተት አለው። አይ ያ ዩ አይ በዚህ መልኩ ሐምዛ ፈትሐ አሊፍ ሱኩን ይሄ ሐምዛ እና ይሄ ሀ ሁለቱ ከአንድ ቦታ ነው የሚወጡት ከአቅሰል ሐልቅ ማለት ነው። እንደዚህ ቀለል ያለች ናት። ምንም የሚከብድ ነገር አይደለችም። ኢ ኡ ሐምዛ ፈትሐ አሊፍ ሱኩን ሐምዛ ضم ዋው ሱኩን ኡ ሐምዛ ከስራ ያ ሱኩን ጂም ፈትሐ አሊፍ ሱኩን ጂም እንደዚሁ እንደያ ነው። ከወሰጥ ሊሳን የሚወጣው ማለት ነው። አጂ ጂምና ያ የሚለያቸው ምንድነው? ጂም የቀልቀላ ፊደል ነው። ያ የቀልቀላ ፊደል አይደለም። ያ ምላሳችን ላይኛው ድዳችን ላይ በደንብ አይላጠቅም። ጂም ላይ ግን ይላጠቃል። አጂ ጃ ምላሳችንና የላይኛው ድዳችን ኮንታክት ያደርጋል ማለት ነው። ያኔ ነካ ቢሆንም ይነካካል። ጂም ፈትሐ አሊፍ ሱኩን ጂም ፈትሐ ወይም ትናንትና እንዳልኳችሁ ፈትሐ ይባላል። ጂም ፈትሐ አሊፍ ሱኩን طيب ጂም ضم ዋው ሱኩን ጃጁ ጂም ከስራ ያ ሱኩን ጃጁጂ طيب ጂምን እሺ እዚህ ጋር ይበቃናል ማለት ነው። ጂም ላይ ነው ያቆምነው። ኢንሻአላህ በቀጣይ ደግሞ ከዳል ቀጥለን እንቀራለን ማለት ነው።
ግልጽ እንደሆነላችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ያልገባችሁ ነገር ካለ አስተያየታችሁን ወይም ጥያቄያችሁን ኮሜንት ላይ አስቀምጡልኝ ማለት እወዳለሁ። ለሁሉም ነገር ጀዛኩሙላሁ ኸይራን። ለሁሉም ነገር ስላዳመጣችሁኝ፣ ሰብስክራይብ፣ ላይክ ስላደረጋችሁ፣ ስላበረታታችሁኝ ለሁሉም ነገር ጀዛኩሙላሁ ኸይር ማለት እወዳለሁኝ። አላህ ያጠንክራችሁ፣ አላህ ያበርታችሁ ማለት ነው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته.